እንኳን ማረሚያ ቤት ገባው። እንኳን ማረሚያ ቤት ገባው። እዚህ ባልገባ ኖሮ በየህርግ ወድቅ ነበር። የሌላ ቤተ እምነቶች የመሰከሩለት ድንቅ የአላፋት ዝማሬ አሁን ለመናገር ነው። ፕሮቴስታንት እምነት ተከታይ ነው፣ ግን ታምራላችሁ። አንደኞች ናችሁ፣ ሪል አንደኞች። ህብረታችሁ፣ ካለባበሳችሁ፣ ከስነ ስርዓታችሁ ከእናንተ ኮርጀን ነው እንጂ ስለባሉ ደንታ የለኝም። ኦኬ፣ ገናን አታከብሩም፣ ግን የክርስቶስ ልደት ታከብራላችሁ። ገና ባይብል ካለ ስለሌለ መወለዱ ግን ባይብል ካለ ያለ እሱንም ከእናንተ ኮርጀን ነው እንጂ ስለባሉ ነው ምንም ደንታ የለኝም። እንደምን አላችሁ የእግዚአብሔር ቤተሰቦች? ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን ያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እስቲ አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። እስቲ ኦኬ፣ ገናን አታከብሩም፣ ግን የክርስቶስ ልደት ታከብራላችሁ። ገና ባይብል ካለ ስለሌለ መወለዱ ግን ባይብል ካለ ያለ እሱንም ከእናንተ ኮርጀን ነው እንጂ ስለባሉ ነው ምንም ደንታ የለኝም። ያው እንብላ እንጠጣ። ኦኬ፣ ኮርጃችሁ እንጂ ምንም መጽሐፍ ቅዱስ መሰረትም የለውም አይደል? ምንም በቃ አክብሩልኝ አላለ። እነ ጳውሎስ አላከበሩ፣ እነ ጴጥሮስ አላከበሩ። ያ ኦርቶዶክስ እናታችን ስለምታከብር እሷን አይተን በቃ እሷ ስትበላ እንበላለን፣ ስትጠጣ እንጠጣለን። ጠላም ባይሆን አረዲ አንተ ሰው አረ ሌላ ችግር ውስጥ እንዳገባ ደግሞ ሌሎች ፕሮቴስታንት የሆኑ ሰዎች አሁን በእርግጠኝነት ሌላ ነገር ነው የሚመስላቸው። እንደው አይ በቁ ነገር ግን አንተ አሁን ገናን አላከብርም ልደቱን አከብራለሁ አልከን። ገና ምን ማለት ነው? ገና አላከብርም ስትል ገና እኔ 66ቱን ቃላት ወንጌል አንብቤ ጨርሻለሁ። ወይ ገና የሚለውን ስላጣው ነው። ሲጀመር ዶሮ ከስሩ ሲጮህ ገብቶኛል። ከሐዲሴ ዶሮ ይጮሃል። ለታይ ባርኮ ወንድማችን ተማ ቆይ ዲብ ቆይ ችግር የገናን እንተው፣ የክርስቶስ ልደት ግን ታከብራለህ? ያው እንዳልኩ ነው እንግዲህ እውነቱ የሚናገር ሰው አይ ታከብራለህ። ቆይ የክርስቶስ ልደት ታከብራለህ? አላከብርም። በቃ እንደ ድሮው ቸርች ሄጄ እዘምራለሁ፣ ምስጋና አቀርባለሁ። አከብራለሁ አልከን እኮ ገናን አላከብርም ልደቱን አከብራለሁ አልከን። ከእናንተ ኮርጀን መወለዱ ደስ ይለናል። እንግዲህ ያው እናከብራለን። ስለዚህ መወለዱን ታከብራለህ አይደለ? እሺ፣ የክርስቶስ ልደት መቼ ነው? የክርስቶስ ልደትን ያው እናንተ በለው ከእናንተ ኮርጀን ነው። እኛ ነርሳን የክርስቶስ ልደት መቼ ነው? ከ2018 በፊት ነው እንደ ኢትዮጵያ እንግዲህ አይደለም። የክርስቶስ ልደት እያከበራችሁ ያላችሁበት ቀን ስንት ነው? ቀኑ ስንት ነው? እናንተ በምታከብሩት ነው። የኛ የሆነ የለም። የኛ ነርሳን እንዴ? እኛ ነርሳን የክርስቶስ ልደት የምታከብሩት ቀኑን መቼ ነው ብላችሁ የምታከብሩት? መስከረም ነው? ጥቅምት ነው? መቼ ነው ብላችሁ የምታከብሩት? ታኅሳስ 29። እሺ፣ የትኛው መጽሐፍ ቅዱስ ክፍል ላይ ያገኛችሁት? የለም እሱን ነው እኮ እናንተን አይተን እያልኩ ያለሁት። ገባህ? እኛን አይታችሁ ቆይ አዲብዬ እንደው ሀሳብ ደረጃ ቆይ ችግር ስለዚህ አልጠይቅህም። ቆይ ዴቪ መስከረም አንድ ብታከብሩ እኛ ምን መስከረም አንድ ነው የምናከብረው። ችግር የለም። ጥሩ ብለሃል ዴቪዬ፣ ጥሩ ብለሃል። ይሄንን ሀሳብ አንድ ጊዜ እንተውና ወደ ርዕሳችን እንመለሳለን። ግን እንደው እኛ ስንበላ አይታችሁ ታኅሳስ 29 ከበላችሁ፣ እኛ የክርስቶስ ልደት ስናከብር አይታችሁ ታኅሳስ 29 ካከበራችሁ፣ ምን አለ ስንጾም አይታችሁ ብትጾሙ? እናንተን አይተን ነው የምናከብረው ካላችሁ አይቀር ልክ ነቢያት የክርስቶስን መምጣት ተስፋ አድርገው የጾሙትን ጾም እኛ ጾመ ነቢያት ብለን አውጀን እንደምንጾመው ለምን አትጾሙ ነበር? ዴቪ ይሄንን ለትዝብት አሁን አትመልሰው። አይ ግድ የለም። ይኸውልህ ይሄንን ለትዝብት በቃ ለራስህ አስቀምጠው። ከዛ ደግሞ የክርስቶስን ትንሣኤ ታከብራለህ? ለምሳሌ ትንሣኤውን ታከብራለህ? ትንሣኤውን አዎ። በጣም ጥሩ። የክርስቶስ ትንሣኤ መቼ ነው? እንግዲህ እናንተ ስታከብሩ ነው ጊዜው። እኛ ብንረሳውስ? እኛ እርሳን አንተ እርሳን። እሺ፣ የኦርቶዶክስ ቤተክርስቲያን አማኞች የሉ እናንተ እውነት ነው ልጁ ብላ የጴንጤ የሆነ ነገር ምንም ነገር የለም። ጾሙንስ ለምን ተዋችሁት? ጾሙን ለምን ተዋችሁት? ለመሆኑ ይገባኛል። ጾም ለመተው ወደዛ ሲጀመር ሄዳችሁት። ለመሆኑ ወንድማችን
በስትክክል ግልጽ የሆነ ነገር ነው። በቃ በቀናነት መንገድ ነው የመለሰው። ሌላው ቢሆን ይከራከራል። በቃ ድርቅ ብሎ እንደዚህ ነው እና በቃ እናንተ መስከረም 1 ብታረጉት የጌታ ልደት እኛም መስከረም 1 ነው የምናከብረው። በቃ እውነተኛው ትክክለኛውን ነገር ነው የተናገረው። ቄስ በላይ ዛሬ ማረሚያ ቤት ሆነው ያስተላለፉት መልእክት ብዙዎችን እያስገረመ ነው የሚገኘው። በገንዘብ ማጭበርበር እንደሚታወቀው እስር ቤት ነው የሚገኙት ቄስ በላይ እና ዛሬ ግን ሊጠይቋቸው በሄዱት ሚዲያዎች ፊት ለፊት የተናገሩት ነገር እጅግ በጣም ስህተት ነበረ ስሰራ የነበረው ሲሉ ተደምጠዋል። እስኪ እንስማቸው። እንኳን ማረሚያ ቤት ገባሁ። እዚህ ባልገባ ኖሮ እየሄድኩ ወድቅ ነበር። ቢሮ ሲሄድ ቅድስተ ማርያም ጉልላቱ ሳይ ቢሮ የገባው ስላለው ግን ፍርድ ሲሰጥ ነው ማለት እኔ ብቻ ነኝ የሚታወቀኝ እንጂ ፍርድ ሳጣምም ሲቆርጥ ሲፈል ስናደድ እንደውም ውጣ ከዚህ እላለሁ። ከኔ በላይ ምንም የለም። በቃ መንግስት መስሪያ ቤትም ሲሄድ ወረፋ አልጠብቅም። መንግስት ወረፋ አልጠብቅም። ህግ መጣስ ነው። ሌላውን ትቼ ሌላ ቆዩ ብዬ ነው የምገባው። አሁን የእውነት ነው የምለው ቅድም ሲባል የነበረው እኛ ተጠቃሚዎች ነን ከማንም በላይ ከምንም በላይ። ስለዚህ እግዚአብሔር ይስጥልን። እንግዲህ ወንጀል የሰራ ሁሉ መታሰር አለበት። ትንሽም ሆነ ትልቅም ሆነ የሃይማኖት አባቱም ሆነ ምንም ሆነ መታሰር አለበት። በሰዓቱ እነዚህ አባት ወደ እስር ቤት ሲገቡ ብዙ ሰው አላመነም ነበርና እንግዲህ አሁን እርሳቸው አምነው ትምህርት ሰጥተዋል። እንኳንም ታሰርክ ብለዋል። ሮን ለመናገር እኔ ፕሮቴስታንት እምነት ተከታይ ነኝ፣ ግን ታምራላችሁ። አንደኞች ናችሁ፣ ሪል አንደኞች። በጣም ስነ ስርዓታችሁ ማለት በቃ ደስ ይላል። እኔ በጣም ደስ ብሎኛል። በጣም ነው ደግሞ የምታምሩት። አንደኞች ናችሁ፣ በጣም ታምራላችሁ። ህብረታችሁ፣ ካለባበሳችሁ፣ ከስነ ስርዓታችሁ እንኳን አደረሳችሁ ለሁላችሁ እና እናንተ አንደኞች ናችሁ። ተመችታችሁኛል፣ ወዳችኋለሁ። በጣም እናምር ነበረ። በጣም ከሚባለው በላይ ማለት ከአላፋት ዝማሬ የነበረው መንፈስ የነበረበት መንፈስ ጭራሽ የማይገናኝ ነገር ነው እዛ ተከስቶ የነበረውና በጣም የሚገርም ነገር ነው። እንግዲህ እግዚአብሔር ሁላችንም ለዓመቱ በሰላም በፍቅር ያድርሰን፣ ሁላችንም ጠብቆ ማለት ነውና በዚሁ በቤቱ ያጽናን። አረ ይሄን ጉድ ተመልከቱልኝ፣ እግዚአብሔር እንዳታሳልፉት። ተመልከቱ ይሄን ጉድ ጋይስ። እንዴት ናችሁ? አላፋት ዝማሬ እየገባን ነውና እንዴት እንደሚያምር ገነት የገባው ነው የመሰለኝ እያልሽ ነበር። መንግስተ ሰማያት አትገቡ። እውነቱን ስነግራችሁ አይደለም መንግስተ ሰማያት ሲኦል አምና አይቀበልሽ። መዳን ሰዎች በእግዚአብሔር ፈቷ በእግዚአብሔር ወንበር ላይ መቀመጥ ጀምሯል፣ መፍረድ ጀምሯል። ጭራሽ ገነት ትገባለህ፣ ገነት አትገባም፣ ሲኦል ነው የምትገባው ምናምን ማለት ጀምሯል። አረ እንደዚህ ነው እንደምትቀኑት፣ እንደዚህ ነው እንደምትቀኑት። እኛ ክርስቶስን የሚወድ ክርስቶስን የሚከተል ሰው አይፈርድም። እሺ ይመክራል፣ ይገጽጻል እንጂ። አረ በመድኃኒዓለም ስም የእግዚአብሔርን ዙፋን ይዘው ቁጭ ለእግዚአብሔር ተከራካሪ ገነት አስገቢ ሲኦል አስገቢ ሆኗል። እነዚህ ልቦና ይስጣችሁ። ሌላኛው ቅድም ሲያደንቅ ያየነው ደግሞ ይሄ ደግሞ እንግዲህ እንደዚህ ብግን ብሎ እንኳን ገነት ልገቡ ሲኦል ራሱ አትገቡም፣ ሲኦል ራሱ አትቀበላችሁም ብሎ ተናገረና ፊቱ ላይ ራሱ ያሳያል ምን ይጥራቻ እንዳለበትና እንግዲህ እንደዚህ አይነት የሆኑ ህፃን የሆኑ ጭንቅላቶችን ናቀር አርገን ካልተውናቸው በስተቀር መቼም አይተውኑ። እሱ ራቁቱን መስቀል ላይ ሲወጣ እናቱም ሸሸች፣ አባቱም ሸሸ። እሺ እናቱ ትሁን፣ እሺ ስለምትጠሏት ይሁን፣ እሺ አባቱ ቆይ ማን ነው ለምን ሸሽ? ቪዲዮ ሰምተነው እንመለስ። መስቀል ላይ በራቁት ለብቻው ወጣና ኤሎሄ ኤሎሄ አለ፣ ሸሸ አባቱ። እናቱስ እንትናስ ዛካቢያን ለብቻው ያንጽዋ ከሱ ጋር ቪዲዮ እንደሰማችሁት ነው እንግዲህ። እናቱም ሸሸች፣ አባቱም ሸሸ። ቆይ አባቱ ማን ነው? ከአብ ውጭ አባት አለው እንዴ? አብም ሸሸ። ምንድነው? ቆይ የትኛው ኢየሱስ ግን የምታመልኩት እናንተ? ከየት የመጣው ኢየሱስ ነው እንዴ? ኦርቶዶክሳውያን ይሄን ቪዲዮ ኮፕሊንግ ሼር ያደረጋችሁ እስኪ ለነሱ አዳርሱ እስኪ። እኔ ግራ ገባኝ እኮ እናቱም ሸሸች አባቱም። መጽሐፍ ቅዱስ ብቻ ትሉ የነበራችሁ ደግሞ አሁን ደግሞ ከመጽሐፍ ቅዱስ ላይ ያለውንም አለማመን ልትጀምሩ መሰለኝ። ማቺ ማርያም ያለችበትን የእሱንም አውጥታችሁ አለማንበብ ልትጀምሩ ነው መሰለኝ። እንግዲህ እኛ ፕሮቴስታንቶች ሰው ወደ ጌታ ሲመጣ የምንሰጠው ስጦታ፣ አንዳንድ ሰዎች ከጌታ ቤት ወጥተው ሲሄዱ የሚሰጣቸው ስጦታ
ኦኬ እሺ እንደተለመደው ይቺን ቪዲዮ 20 ጊዜ ኮፒ ሊንክ እንድታረጉልኝ ስል በትህትና ጠይቃችኋለሁ። ወደ ኦርቶዶክስ ስትመጣ የሚሰጥ ዘላለማዊና ዘላለማዊ ህይወት ብቻ ነው። በክርስቶስ ኢየሱስ እንደ አዲስ ተፈጥረ የዘላለም ህይወትን ታገኛለህ። ይልቅ አንተም ተመልሰ በክርስቶስ ኢየሱስ እንደ አዲስ ፍጥረት ተፈጥረ ወደ ብርሃኑ ተመላልሰ የክርስቶስ ልጅ እንድትሆን የኛም የክርስቲያኖች መልካም ምኞታችን ነው። በዚህ አይነት መንገድ ካልሆነ በስተቀር እንግዲህ ሌላ ሀሳባችንን የምንገልጽበት አቤቱታ የምናቀርብበት ምንም አይነት ቦታ የለንምና ለሞቱትም እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። እንግዲህ አሁን ያለንበት ደረጃ እንደው ከአቅማችን በላይ በቃ በእንደዚህ አይነት ደረጃ ወይ ቲክቶክ ላይ ከማውራት የዘለለ ነገር ለማድረግ ምንም አቅም እንደሌለ ሁላችንም ያወቅነው ይመስለኛልና ጌታ ራሱ ፍርዱን ካልሰጠ በስተቀር ጌታ ራሱ ይሄ ነገር ይቁም ካለ በስተቀር በጣም ይከብዳል እንደዚህ አይነት ነገር ለማስቆም። ብቻ እግዚአብሔር ይጠብቀን ነው የሚባለው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሰላም ሁኑልኝ።